ተርፋለች ማለት ነው። ያው ሉሊት በባለፈው ሳምንት እንዳየነው ማለት ነው ያው ያልታወቀ ሰው በር በሚያንኳኳ ሰዓት እንግዲህ ከፍታ ያው በምከፍትበት ሰዓት ተሸክሟት እንደሄደ ነው ያየነው ማለት ነው። በዚህ ወቅት እንግዲህ ያው ዴቭ በመድረስ ሉሊትን እንግዲህ ከሚወስዱት ነገር አስጥሏታል ማለት ነው። ዴቭ በበኩሉ እንግዲህ ያን ሰው ያገታትን ሰው እንግዲህ በጣም ደብድቦታል ማለት ነው። ሉሊትን በበኩሉ እንግዲህ በጣም ነው የተቆጣት። ለምንስ የማታውቂው ሰው ሲከፍትልሽ ለምን ትከፍቻለሽ? በማለት በጣም በመናደድ ነው የተናገራት ማለት ነው። ዴቭ እንግዲህ በጣም ያናደደው ነገር ቢኖር እንግዲህ ሉሊትን ከቤት ማንኛውም ሰው ሲመጣ ቤት ሲያንኳኳ እንዳትከፍቺ፣ ከቤት ደግሞ ለብቻሽ እንዳትወጪ ብሎ አስቀድሞ ስላስጠነቀቃት ይህን ነገር ችላ ብላ በማለት እንግዲህ ይህንን ድርጊት በላዩ ላይ መድረሱን ስላየ በጣም በመናደድ እየተቆጣት ነበረ ማለት ነው። ምክንያቱም ሉሊት ያስጨነቀው ነገር የእሷ መወሰዱ ብቻ ሳይሆን እንግዲህ ሉሊት ከሄደች በኋላ ያው ድምጿ ከነጭራሹ ሊያገኟት ስለሚችሉ ይህንን ነገር እያሰበ በጣም ነው የተናደደው ማለት ነው። እንግዲህ ሉሊት ያው በሰራችው ነገር በጣም እየተናደደች እና እየተጸጸተች ነው ያለችው ማለት ነው። ዴቭ በበኩሉ እንግዲህ ሁለተኛ ካናዳ እንደዚህ አይነት ነገር እንዳታረጊ እያለ እያስጠነቀቃት ነው። እንደ ምክርም እያደረገ እየነገራት ነው ያለው ማለት ነው። አሁን ላይ እንግዲህ ሉሊት ያው ከሚወስዷት እንግዲህ ታግታ ከምትሄደው እንግዲህ ድናለች ማለት ነው። ምክንያቱም አቶ መሰለ የሚያደርሱባት ነገር በጣም የከፋን ነበረ ማለት ነው። አሁን ላይ እንግዲህ አቶ መሰለ የሚያስበው ነገር እንግዲህ እሱ በሚያስበው መንገድ እየሄደለት አይደለም። ነገሮቹ ሁሉ እየተቀያየሩ ነው ያሉት ማለት ነው። ምክንያቱም እሱ ከዚህ በፊት ዝቷል ማለት ነው። ብዙ ነገር እየዛተ ነው። በሚዝትበትም እንግዲህ ያው እነ ዴቭ ነገሮቹ ያው እሱ የሚሰራቸው ነገሮች እየከሸፉበት ነው ያለው። ያው ይሞክራል እንግዲህ እነ ዴቭ ደግሞ ያው ይደርሱበታል፣ ነገሩ ይከሽፍበታል ማለት ነው። ስለዚህ እሱ ያሰበበት መንገድ እንግዲህ እየተፈጸመለት አይደለም ማለት ነው። ሌላው የምንመለከተው እንግዲህ ሮዛን ነው ማለት ነው። ሮዛ አሁን ላይም እንግዲህ ከዴቭ ጋር ያው ክርክሯን እየቀጠለች ነው ያለችው ማለት ነው። ምክንያቱም ያው የቤቱን ንብረት እንግዲህ ከአንተ ጋር ሙሉ መካፈል አለብኝ የሚለው ነገር ሀሳብ እንግዲህ ከሱ ጋር አሁን ድረስ እየተከራከረች ነው ያለችው ማለት ነው። እንግዲህ ሩዝ የምታስባቸው ነገሮች እንግዲህ ያው ከዴቭ ጋር ከተለያየች ከተፋታች ያው ንብረቱ በሙሉ እጇ ላይ እንደሚያደርስ ያው ስላሳመነች ራሷን እንግዲህ ከሱ ጋር የመፋታቷን ነገር በጣም አልፈለገችውም ማለት ነው። ከሱ ጋር በጣም እንደማትፋታ እንግዲህ ያው ከሱ ጋር ክርክሯን እየቀጠለች ነው ያለችው ማለት ነው አሁን ላይ። ሮዝን እንግዲህ ከዚህ በፊት የምናያት ነገር እንግዲህ ያው ለዴቭ ያው ከኋላ ሆና ብዙ ነገሮችን ስትጥርና እሱን ለማጥፋትና የእሱ ውድቀትን ለማድረግ እንዲሞትላት ድረስ እንኳን እየሞከረች ነበረ ማለት ነው። ይህ ነገር እንግዲህ ያው የእግዚአብሔር ነገር ሆነና እንግዲህ አልተሳካላትም ማለት ነው። ስላልተሳካላት እንግዲህ አሁን ላይ ያው ከሱ ጋር የመለያየቱን ነገር ስታስበው እንግዲህ ንብረቶቹ ሁሉ ያው እሷ ጋር እንደማይደርሱ ያው እሱም እንደማይሰጣት ራሷን ስላሳመነች እንግዲህ እሱም ደግሞ ያው እሷ እየፈለገችው ነገር ምን እንደሆነች ስለገባው እንግዲህ ያው እሰጥሻለሁ ያላትን ነገር አልሰጥም በማለት ከቤቱ ምንም ነገር ይዛ እንዳትወጣ ነው እየነገራት ያለው ማለት ነው። እንግዲህ ዴቭ ያው በአሁን ሰዓት ላይ ያው እሷ የምትሰራቸው ነገሮች በፊት ያው ከጀርባ ብዙ ነገር ብትሰራ አሁን ላይ እንግዲህ ዴቭ ያው ስለ ፍቺ ወረቀቱ እየነገራት ባለ ሰዓት እንግዲህ ሮዛ እኔ አንተ ባሌ ነህ፣ ከአንተ መቼም አልፋታም፣ የትም አልሄድም እያለች ምክንያቱም ያው የሚመጣባትን ግፍ ስላሰበች ያው እሱን ባሏ አርጋ ለመቀመጥ አደቧን ለመግዛት እና ያው ወይም ደግሞ በሌላ ነገር አስባ ሊሆንም ይችላል እንግዲህ አሁን ላይ አንተን አልፈታም እያለችው ነው ያለችው ማለት ነው።
እንግዲህ ሩዝ እንዲህ በምትልበት ሰዓት ዴቭ እንግዲህ አሁን ላይ በጣም ተስፋ እየቆረጠ ነው ያለው ማለት ነው። ምክንያቱም ሮዝ በቀላሉ እንደማትፋታው ያው ራሱን እያሳመነ ነው ያለው። ምክንያቱም ለሔዋን የሰጣትን ተስፋ እንግዲህ እሱ ይባስ ብሎ ቬሎ መረጣ ውስጥ እንኳን እየገቡ ነበረ ማለት ነው። በዚህ ወቅት ሔዋን እንግዲህ ስለ ሮዝ ተንኮል ስለምታውቅ ሙሉ በሙሉ ያው ተስፋ አርጋ አልነበረም ማለት ነው። እሱኑ ግን ቬሎ ያው እንምረጥና አንቺን አገባሻለሁ እያለ ነገሮችን እያፈጣጠነ ነበረ ማለት ነው። አሁን ላይ ግን ያው ሮዝ የምትሰራው ነገር እንግዲህ የምታረገው ነገር በቀላሉ እንደማትፋታው ነገር እያየ ነው ያለው ማለት ነው። አሁን ላይ እንግዲህ ዴቭ ያው ለሔዋን እያስጠነቀቃት ነው ያለው። ምክንያቱም የኔና ያንቺ ግንኙነት እንግዲህ በድብቅ መሆን አለበት። ምክንያቱም ሩዝ ያው ልትፈታኝ ፍላጎት የላትም ማለት ነው። እሷና እኔ እስከምንለያይ ድረስ የኔና ያንቺ ግንኙነት በጣም የተደበቀ መሆን አለበት እያላት ነው ያለው። ምክንያቱም ሌላው ደግሞ ሩዝ ጋር የኔና ያንቺ ስንሳሳም ያለ ፎቶ አለ። ይሄ ፎቶ ደግሞ በህብረተሰቡ ከታየ እንግዲህ ይሄ በጣም አስቸጋሪ የሆነ ነገር ነው የሚፈጠረው እያለ እየነገራት ነው ያለው። ምክንያቱም አሁን ላይ ተስፋ እየቆረጠ ነው ያለው ማለት ነው። ከዚህ በፊት እንግዲህ ለሔዋን እንጋባለን እያለ ተስፋ እየሰጣት ነበረ ማለት ነው። አሁን ላይ ግን ሮዝ ሀሳቧን በመቀየሯ ቀላል እንደማትፋታው ስላወቀ እንግዲህ ለሔዋን በድብቅ የኔና ያንቺ ግንኙነት መሆን አለብን እያለ እየነገራት ነው ያለው ማለት ነው። ዴቭ በበኩሉ እንግዲህ ያው እኔና አንቺ የምናገለግለው ህብረተሰቡን ስለሆነ ይህ ፎቶ ከወጣብን እንግዲህ ለህብረተሰቡም ለጠላቶቻችንም በር ይከፍታል። ስለዚህ ይህን ነገር ከሰሙ ያኔ በጣም አደጋ የሆነ ፍርድ ቤትም ሄደው ሊከሱን ይችላሉ ጠላቶቻችን እያለ ነው ያለው ማለት ነው። በዚህ ወቅት እንግዲህ ሔዋን ትዝ ያላት ነገር ቢኖር እንግዲህ ከዚህ በፊት እንግዲህ እሱና እሷ የተሳሳሙበት ፎቶ እሷ ጋር እንዳለ ይሄን ችግር ብትፈጥሪ አንድ ነገር ብታረጊ ይሄንን ነገር አሳልፊ ለሌላ እንደምሰጥ ብላ ስላለቻት እንግዲህ ወዲያውኑ ትዝ ያሏት እንግዲህ የታያት ይሄ ነገር ነው ማለት ነው። ዴቭ በበኩሉ እንግዲህ በአሁን ሳለት የከፋው ሰው ይመስላል ማለት ነው። ምክንያቱም ከዚህ በፊት ለሔዋን ተስፋ ሰጥቷታል ማለት ነው። አሁን ላይ ሩዝ የምትሰራው ነገር እንግዲህ ያው ነገሮችን ቢያሳፍረው እንግዲህ ነገሮችን ግዴታ የመናገር አለበት ማለት ነው። ምክንያቱም ይሄንን ነገር ካልተናገረ እውነታውን ካልተናገረ ያው በኋላ ጊዜ ደግሞ ችግር ይፈጥራል ማለት ነው። ሔዋን በበኩሏ እውነታውን ተቀብላ እንግዲህ ነገሮችን ያው የሩዝን ተንኮል ስለምታውቅ ራሳቸውን ለመጠበቅም ይረዳቸዋል ማለት ነው። የዴቭ እንደዚህ ግልጽ ሆኖ መናገር አሪፍ ነው ብዬ ነው የማስበው ማለት ነው። ሔዋን በበኩሏ እንግዲህ የተሰማችው ነገር ልቧን ቢነካትና ልቧን ቢሰብራትም እንግዲህ ሌላ ቀን ደግሞ ሌላ ጊዜ ነው በማለት ተስፋ ምንም የቆረጡ ሰዎች አይደሉም ማለት ነው። ሔዋን እንግዲህ ሩዝ እንግዲህ በአሁን ሰዓት ላይ ዴቭን በፍጹም እንደማትፈታው እየተናገረች ነው ያለችው ማለት ነው። ሩዝ እንግዲህ በበኩሏ ለሔዋን እንዲህ ብላታለች ማለት ነው። ዴቭ በፍጹም ሊያንቺ ሊሆን አይችልም። ምክንያቱም ዴቭ የኔ ነው፣ ገላው ከኔ ጋር ነው፣ እኔን አቅፎኝ ነው የሚተኘው። ስለዚህ አንቺን ምንም ነገር የሚያስብሽ ነገር አይደለም እያለቻት ነው ያለችው ማለት ነው። ሔዋን በበኩሏ እንግዲህ ዴቭ አንቺ ጋር አካላቱ ቢሆንም እንግዲህ ልቡ እኔ ጋር ነው ያለው ብላታለች ማለት ነው። በዚህ ወቅት እንግዲህ ሮዝ በምትናገርበት ወቅት እንግዲህ ሔዋን የእሷን አነጋገር በመስማት እንግዲህ ተስፋ እየቆረጠች ይመስላል ማለት ነው። ሌላው የምንመለከተው ደግሞ የሉሊት እናት ናቸው ማለት ነው። የሉሊት እናት እንግዲህ በክፍለ ሀገር ባሉ ወቅት እንግዲህ አቶ መሰለ ያው የእነሱን መሬት ማንም ሰው እንዳያርሰው እንግዲህ ያው ማንም ሰው ደግሞ ያው እነሱ ጋር እንዳይጠጋ ቢጠጋ እንግዲህ ዋጋውን እንደሚያገኝ አስጠንቅቀዋል ማለት ነው። በዚህ ወቅት እንግዲህ
የሉሊት እናት እንግዲህ በጣም አደጋ ላይ ነው፣ ችግር ላይ ነው ያሉት ማለት ነው። መሬታቸው ራሱ መታረስ አልተቻለም ማለት ነው። ምክንያቱም ማንም ገበሬ እሳቸው ጋር ሄዶ ማረስ አልቻለም፣ በአቶ መሰለ ማለት ነው። ይህን ችግር እንግዲህ ለሉሊት ደውለው ነግረዋታል ማለት ነው። ሉሊት ያው ችግር አለብኝ እንግዲህ ይሄው መሬቴ እንኳን አልታረሰም፣ አሁን ላይ ችግር ነኝ ብለው ለሉሊት ደውለውላታል ማለት ነው። ሮዝ እንግዲህ ሉሊት በበኩሏ እንግዲህ ይሄንን ነገር እናቷ ሲነግሯት እንግዲህ እኔ ያለሁልሽ አይዞሽ፣ አንቺማ ለራብ ምንም አትጋለጭም፣ ስለዚህ እኔ ብር አለኝ እልክልሻለሁ እያለቻቸው ነው ያለችው ማለት ነው። ሉሊት ያው እንደምናውቀው ምንም ብር የላትም፣ በዛ ላይ ተማሪ ነች። ከማንም ያው ከዴቭ እና ወይም ከዮሐን ብር አገኛለሁ በማለት እንግዲህ ይሄንን ነገር ተናግራለች ማለት ነው። ይኸው እናትየው ደግሞ ያው የሉሊት እናት እንግዲህ ነገሮችን ችግሮችን መቋቋም እንዳቃታቸው ነው እየተናገሩት ያሉት። አልፎ ተርፎ በዚህ ከቀጠል እንግዲህ ጎዳናና ለራብ እንደምንጋለጥ ብለው እየነገሯት ነው ያሉት ማለት ነው። ሉሊት በበኩሏ እንግዲህ ያንቺ ያው የመራብና አንቺ ላይ የደረሰው ችግር እኔ ላይ ይድረስ በማለት እየተናገረች ነው ያለችው ማለት ነው። እናትየው ደግሞ ይሄ ችግር ላንቺ አይገባሽም፣ አንቺ ልጅ ነሽ፣ ለእኔ ነው የሚገባኝ እያሉ እየተናገሩ ያው እናትና ልጅ የመተሳሰባቸውን ነገር እዚህ ጋር እያሳዩን ነው የምንመለከተው ማለት ነው። ሉሊት እንግዲህ እናቷን ካጽናናች በኋላ እናትየውም ያው ተጽናንተው ስልኩን ከዘጉ በኋላ ያው የሉሊት እናት እንግዲህ በጣም ስለከበዳቸውና መቋቋም ስላቃታቸው እንግዲህ ማንም ሳይሰማ እንግዲህ ቀስ ብለው ወደ ከተማ ገብተዋል ማለት ነው። በዚህ ወቅት ማንም ሳያውቅ ስለመጡ እንግዲህ የሉሊት እናት እንግዲህ ያው በራሳቸው ላይ ከተማ ላይ የሆነ ችግር ገጥሟቸዋል ማለት ነው። ምክንያቱም ይዘውት የመጡትን እቃና ያው ስልክን እንግዲህ በሌባ ተዘርፈዋል ማለት ነው። የሉሊት እናት እንግዲህ በደረሰባቸው ነገርና ያው ከሚገላጡት ነገር ተስፋ እየቆረጡ እያማረሩ ነው ያሉት ማለት ነው። ምክንያቱም ሌቦች እንግዲህ በእኔ ደካማ ሰው እንግዲህ ለምን ይወስዱብኛል በማለት እየተማረሩ ነው ያሉት ማለት ነው። የሉሊት እናት እንግዲህ ከተማ ከገቡ ለዴቭ ደውለውለታል ስልክ ማለት ነው። ያው ከደወሉለት በኋላ እንግዲህ ችግር ላይ እንደሆኑና እቃቸው እንደተዘረፈ እየነገሩት ነው ያሉት ማለት ነው። ዴቭ በበኩሉ በመፈለግ እሳቸውን አግኝቷቸዋል ማለት ነው። በዚህ ወቅት ዴቭ በሚያገኛቸው ወቅት እንግዲህ እሳቸውን ልባቸው ተሰብሮና ተስፋ በመቁረጥ ባሉበት ወቅት ነው ዴቭ ያገኛቸው ማለት ነው። ያው የሉሊት እናት እንግዲህ ወደ ዴቭ ቦታ የመጡት እንግዲህ ከዚህ በፊት ያው የደረሰባቸውን ችግር ያው ስላለ አቶ መሰለ የሚያደርሱባቸው ያን በሉሊት የተነሳ የሚያደርሱትን ችግር መቋቋም ስላቃታቸው ያው ወደ ሌላ ቦታ ለመጥፋት ነበር ሀሳባቸው። ግን ያው የሚወዷትን ልጅ እንዴት መለያየት፣ ተለያይተው ደግሞ የት መሄድ ስላልፈለጉ ያው ቀጥ ብለው ወደ እነ ሉሊት ቤት መጥተዋል ማለት ነው። ዴቭ በበኩሉ እንግዲህ ሴትየዋን እያጽናናቸው ነው ያለው ማለት ነው። ምክንያቱም እሳቸው ያው ልባቸው በጣም ስለተሰበረ እንግዲህ በዴቭ መጽናናት ሊጽናኑ አልቻሉም ማለት ነው። በኋላ ጊዜ እንግዲህ ዴቭ በሌላም በዚህም ብሎ እንግዲህ አሳምኗቸው ቤት ለመሄድ ወስነዋል ማለት ነው። ያው የሉሊት እናት እንግዲህ ዴቭ ይዟቸው ነገሮችን አሳምኖ ካስገባቸው በኋላ እንግዲህ ዴቭ ሉሊት የእናቷን መምጣት ስታይ እንግዲህ አስደንግጧት አይን ላይን እያየቻቸው ነው ያለችው ማለት ነው። እንዴት በምን አይነት መንገድ እንዴት እዚህ ድረስ ሊመጡ እንደቻሉ እያስደነግጣትና ውስጧን እያስረበሻት ነው ያለው ማለት ነው። ሉሊት እንግዲህ ያው የእናቷ የመምጣቷ ነገር እንግዲህ ምንም የምታስበውና የምትጠረጥረው ነገር አልነበረም ማለት ነው። እንግዲህ ያው እሳቸው እንግዲህ ቤት ድረስ እሳቸው መሄድ የፈለጉት ሌላ ቦታ ነበረ። ግን ዴቭ በማሳመን ነገሮችን በማሳመን እሳቸውም ደግሞ ያው የሉሊትን አንጀት ልጃቸውን ከሷ ርቀው መሄድ ስላልፈለጉ እንግዲህ ያው ዴቭ ባሳመናቸው መንገድ እንግዲህ ቤት ተከስተው ሉሊት በምታይበት ሰዓት እንግዲህ በድንጋጤና ውስጧ በመረበሽ ውስጥ ነው ያለችው ማለት ነው።
ቤተሰቦቼ እንግዲህ ክፍል 54 ይዤላችሁ ተከስቻለሁ ማለት ነው። በሚቀጥለው በክፍል 55 እስከምንገናኝ ድረስ እንግዲህ ሰብስክራይብ፣ ላይክ ከቻላችሁ ደግሞ ሼር እያደረጋችሁ ቤተሰብን እኔን ደግሞ አጠናክሩኝ እላለሁ። ውዶቼ ሰላም ዋሉልኝ።